እግዚአብሔር ለእርሱ የሚሆኑትን ቅዱሳኖች ከተለያየ ቦታ ይጠራል። አንዳንዶቹን ከእረኝነት፣ አንዳንዶቹን ከአሳዳጅነት፣ አንዳንዶቹን ከዓሣ አጥማጅነት፣ አንዳንዶቹን ከቀራጭነት ለቅድስናና ለተጋድሎ ይጠራቸዋል። ይህንን ቅዱስ ግን ገና ከእናቱ ማኅፀን ጀምሮ መረጠው። የሕፃንነት ዕድሜውን እንደ ልጆች በጨዋታ ሳይሆን እግዚአብሔርን ቃል በመስማት ያሳለፈ፣ ዕድሜው ለትምህርት ሲደርስ ሁሉንም የሃይማኖት ትምህርቶች ያጠናቀቀ፣ በሃይማኖቱ የተራቀቀ፣ ወጣትነት ዕድሜውን ያላባከነ፣ በበረሃ ስለ ክርስቶስ ፍቅር የመነነ፣ ከዲቁና እስከ ጵጵስና የሹመት ማዕረግ የተሾመ፣ በከሃዲው በዲዮቅልጥያኖስ ዘመነ መንግሥት የግፍና የመከራ ጽዋን የተጎነጨ፣ ድልም ያደረገ፣ መናፍቁን አርዮስን ተከራክሮ የረታ ቅዱስ ጻድቅ ሊቅ ሐዋርያና ሰማዕት አባት ቅዱስ ቶማስ ዘመርዓስ። ውድ የቻናላችን ተከታታዮች የዚህን ቅዱስ አባት ታሪክ እስከ መጨረሻው በመከታተል ከቅዱሱ ተጋድሎ፣ ጽናት፣ ትዕግሥት እንዲሁም ስለ ሃይማኖቱ የከፈለውን መሥዋዕትነት ለነፍሳችሁ ምግብን እንድትሰንቁ እንጠይቃችኋለን። ይህ ሰዓሊ ለነ ቅድስ ቻናል ነው። ውድ የቻናላችን ተከታታዮች ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንዲሁም ሁልጊዜ የምንለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን ይጫኑ። ይህ አስተማሪ ቪዲዮ ለብዙ ሰዎች እንዲደርስ ሼር በማድረግ እንድታበረታቱን በትህትና እንጠይቃለን። እንዲሁም ቪዲዮውን ላይክ በማድረግ እንጀምር። ይህ የቅዱስ ቶማስ ዘመርዓስ አስደናቂ ታሪክ ነው። የዚህን ቅዱስ ታሪክ የምንጀምረው ከሕፃንነቱ ጊዜ ጀምረን ነው። ገና ከሕፃንነቱ ጀምሮ መንገዱ የተቃና፣ ልቡ ለእግዚአብሔር የተገዛ ነበር። ብርቅርቅ የሆነችው ዓለም ሳታታልለው ልቦና ወደ ቅዱስ መጻሕፍት ምስጢር ተሳበ። እግሮቹ ወደ ቤተ ክርስቲያን ተመላለሱ። ዓይኖቹ በክርስቶስ ስነ ስቅለት ፍቅር ተነደፉ። ጆሮዎቹ የእግዚአብሔርን ቃል ተመገቡ። ለዓለም ከንቱ ነገር ጊዜ አልነበረው። የአባቶቹን ትምህርት፣ የሃይማኖትን መሠረት በልጅነት አእምሮ ይመዘግብ ነበር እንጂ። በምግባር በሃይማኖት ተኮትኩቶ አደገ። የወጣትነት ዕድሜው ሲደርስ የዚህን ዓለም ከንቱ ውበትና ጠፊ ገጽታ በመናቅ ልቡ ወደ ምነና ሕይወት አሰበ። የዓለምን ጫጫታ ትቶ የምድረ በዳውን ጸጥታ መረጠ። በዓለም ላይ ያሉት ዘመዶቹን በመተው ክርስቶስን ለመፈለግ ታጥቆ ተነሳ። ከዘመዶቹና ወዳጆቹ ድምፅ ይልቅ እናንተ የአባቴ ብሩካን የሚለው የክርስቶስ ድምፅ ናፈቀው። ይህንን የመዳን ድምፅ ለመስማት ዓለምን ንቆ ወደ በረሃ ገባ። በዚያም ሕይወቱ ተቀየረ። ቀኑን በጾም ሌሊቱን በጸሎትና በስግደት ያሳልፍ ጀመር። ለዓይኑ እንቅልፍን ለሰውነቱ ረፍትን ከለከላቸው። በዚያ በበረሃ ግርማ ሌሊቱ ድምፀ አራዊቱ አላስፈራውም። በረሃብና በጥም ሰውነቱን እያደከመ ነፍሱን በመንፈሳዊ ምግብ ይመግባት ነበር። ያለማቋረጥ በመትጋት ሌት ተቀን መጋደል ጀመረ። በልቡ ለድሆችና ለችግረኞች ያዝንና ይራራ ነበር። እንባቸው እንባው፣ ሕመማቸው ሕመሙ ሆነ። ይህ መንገድ እርሱ ብቻ የመረጠው አልነበረም። የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለራሱ ልዩ አገልግሎት አስቀድሞ አጭቶት ነበር። ከእናቱ ማኅፀን ጀምሮ ለይቶት ነበርና ለዘመናት በዚህ በበረሃ ብቻውን እየተጋደለ ኖረ። ነገር ግን እግዚአብሔር ይፈልገው የነበረ ለሌላ ዓላማ ስለነበር ጊዜው ሲደርስ ከዚያ በረሃ እንዲወጣ ከእግዚአብሔር ትእዛዝ ደረሰው። ያችን
የመራስ ምድር በቅድስናው እንዲባርካት ሕዝቦቿን እንዲያስተምርና እንዲጠብቅ ለቀደሙት ሐዋርያት ሆኖ እንዲያገለግል ተመረጠ። እግዚአብሔር ለቅዱስ ጴጥሮስ የሰጠውን የጵጵስና ሥልጣን አሁንም ለዚህ ቅዱስ አባት ሰጠው። የመንጋው እረኛ አድርጎ ሾመው። እርሱም የእግዚአብሔርን ሕዝብ እየጠበቀና እየባረከ ኖረ። ለ4 አስርት ዓመታት ሙሉ ያንን ቅዱስ ኃላፊነት ተሸክሞ አገለገለ። ሰላም የሰፈነባቸው፣ መንጋው በእርጋታ የሚሰማራባቸው፣ እረኛው መንጋውን የሚፈቅድበት ጊዜያት አለፉ። አሁን የስጋት ደመና ከሩቅ የሚታይባቸው፣ የመከራ ነፋስ የሚነፍስባቸው፣ የፈተና ማዕበል ዳር ዳር የሚልባቸው ጊዜያት ቀስ እያሉ ቀረቡ። በሰላሙም ሆነ በመከራው ዘመን ግን የቅዱስ ጳውሎስ ታላቅ ቃል በልቡ ታትሞ ነበር። ቃሉም ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ? ይህ ቃል መመኪያው ጋሻው ሆነ። ከጸናበት የክርስቶስ ፍቅር ምንም ነገር ሊለየው እንደማይችል በልቡ ያምናል። ነገር ግን የተሰጋው ማዕበል፣ ያ የተፈራው መከራ ደረሰ። ድንገት ያ የጨለማው ዘመን መጣ። በዘመኑ ነግሶ የነበረው ጨካኙ ንጉሥ ዲዮቅልጥያኖስ በክርስቲያኖች ላይ የነበረው ጥላቻ መንፈስ ሊገለጽ አይችልም። የክርስቶስንም ስም ሲጠሩት ሲሰማ የውስጡ ሰላም ይደፈርሳል። ልቡ በክፋት የተሞላ ነበርና በክርስቶስ ክርስቲያን የተሰኙትን የክርስቶስ አማኞች ከምድር ማጥፋት ፈለገ። ክርስቶስ የሚለውን ስም ሲሰማ ከልቡ እሳትን ይተፋ ነበር። ሰይፉንም በመምዘዝ ከፍ ብሎ ከአንገታቸው ዝቅ ብሎ ከእግራቸው እየቆረጠ ይጥላቸው ነበር። ለጭካኔው መጠን አልነበረው። ይህ ጭካኔው በዓለም ሁሉ ተሰማ። የደፈሩት አንገታቸውን ለስለት ደረታቸውን ለጦር ይሰጡ ነበር። እሳት ሰይፉን የሚፈሩት ከሀገራቸው ይሰደዱ ነበር። በመላው ግዛቱ እምነታቸውን ላለመካድ የቆረጡትን ክርስቲያኖችን እንዲታሰሩ፣ እንዲሰቃዩ፣ በሰይፍ እንዲቆረጡ፣ በግዞት እንዲጋዙ አዋጅ አወጀ። በዚያ ዘመን ምድር በቅዱሳን ደም ታጠበች። የሰማይ አሞሮችና የዱር አራዊቶች በቅዱሳኑ ሥጋ ጠገቡ። የዚህ የጭካኔ ማዕበል ሞገድ እስከ መራስ ምድር ደረሰ። ከንጉሡ መኳንንት አንዱ ልቡ በጣዖት አምልኮ የነደደ፣ እጁ በንጹሐን ደም የታጠበ ወደ መራስ መጣ። ይህ የሰይጣን አሽከር በዚች አገር እንደደረሰ ስለዚህ አባት አባ ቶማስ በክርስቶስ ስላለው እምነት ሰማ። እርሱም ወታደሮችን ልኮ ይህንን ቅዱስ አባት ቶማስን ወደ እርሱ እንዲያመጡለት አደረገ። እነዛ ወታደሮችም ይህንን አባት እንደያዙት በለበሰው ልብስ ተክህኖ እየጎተቱ በያዙት ጦርና ሰይፍ እየቀጠቀጡ መሬት ለመሬት እየጎተቱ በከተማ መሃል ወደ መኳንንቱ ወሰዱት። በዚያች ሲጠብቃትና ሲባርካት በነበረች ከተማ እንደሚታረድ በግ እየተጎተተ ሄደ። እርሱም ምንም አላለም። ያንን ሁሉ ሲቃይ ሲደርስበት ድምፁ እንኳን አልተሰማም። እንዲሁ ዝም በማለት ይከተላቸው ነበር። ከመኮንኑም ዘንድ አደረሱት። መኮንኑም አየው፣ አስተያየቱ ግን በንቀት ነበር። ሕዝቦቹ ለማየት የሚሳሱለት፣ ከፊቱ ለመቆም የሚንቀጠቀጡለት፣ ከክብሩ የተነሳ ሰማይና ምድር ሳይቀሩ የሚያከብሩት አባት ይህ ከሃዲ መኮንን ግን እንደ ተራ ሰው በዓይኑ ከፍ ዝቅ አደረገው። በደም የተነከረው የተጎተተውን እግዚአብሔር ሰው በፊቱ አቆሙት። መኮንኑ ተናገረ። አንተ ነህን?
ይሄንን ሁሉ ሕዝብ ስታስትና ለአማልክቶቻችን እንዳይሰግዱ ስታዝ የነበረ አለ። ድምፁን ከበፊቱ ይልቅ ጨምሮታል። ለአማልክቶቻችን ስገድ ሲል በዚህ ቅዱስ አባት ላይ አንባረከበት። ለአፍታ ጸጥታ ሰፈነ። የወታደሮቹ የጦር ዕቃ ድምፅና የተሰበሰበው ሕዝብ የፍርሃት ትንፋሽ ብቻ ይሰማል። ቅዱስ ቶማስ ግን ምንም እንኳ አካሉ በድብደባ ቢዝልም መንፈሱ ግን አልተንበረከከም ነበር። ከአንገቱ ቀና በማለት በደም ከታጠበው ፊቱ ላይ ጎልተው የሚታዩትን ሁለቱን ዓይኖችን ወደ መኮንኑ ላካቸው። ከውስጡ ተነፈሰ፣ ድምፁንም ከፍ አደረገ፣ መናገር ጀመረ። ዓይኖቹን ላስተዋላቸው ዱላና እንግልት የደረሰባቸው አይመስሉም፣ ፍጹም ቆራጥ ነበሩ። ድምፁ የተረጋጋ፣ አንደበቱ የሰከነ ነበር። እኔ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ ጣዖታት አልሰግድም። ለረከሱ ጣዖት የሚሰግድ ሁሉ የተረገመ ነው፣ ከእግዚአብሔር በቀር የሚሰገድለት ሌላ አምላክ የለም ሲል ለሰከንድ ሰፍኖ የነበረውን ዝምታ ሰባበረው። ይህ ያልተጠበቀው ደፋር ምላሽ መኮንኑን በቁጣ እሳት ነደደው። ዓይኑን አቀላው፣ በቅዱሱ ተበሳጨ። ያ ሁሉ ድብደባ ሊሰብረው አለመቻሉ አናደደው። ወዲያውኑ የጭካኔ ትእዛዙን አስተላለፈ። አማልክቶቻቸውን ሰድቧልና አሁን መከራው ከበፊቱ እጅግ የጠነከረ ነው። በዓይን ለማየት ይቅርና በአንደበት ለመናገር የሚከብድ ጭካኔን የተሞላ መከራ ተቀበለ። ትልልቅ ጋኖችን አመጡ፣ ጋኖችንም በእሳት ላይ ጣዱ። በእያንዳንዳቸው ጋንም ዘይት ሞሉባቸው። ዘይቱንም እስኪንተከተክ ለሚያየው ሁሉ እስከሚያስፈራ ድረስ አፈሉት። የሚፈላው ዘይትም እንደ ገሃነመ እሳት ይንቦገቦግ ነበር። ይህን የፈላ ዘይት ወስደው በዚያ አባት ሰውነት ላይ አፈሰሱት። ሥጋው ተቃጠለ፣ አጥንቱ ተጠበሰ። መከራው ከባድ ነው፣ ለመናገር አይደለም ለመስማት ይዘገንናል። እነዚህ የሰይጣን አሽከሮች ግን ምንም አይነት የርኅራኄም ሆነ የማዘን ስሜት በፊታቸው አይታይም ነበር። እንዳውም ዘይቱን በሰውነቱ መድፋታቸው ውስጣቸውን አላረካውም። ያንን የፈላ ዘይት በሰውነቱ ሲጨምሩት አፍንጫውና ውስጠኛውን የሰውነት ክፍል ስላላገኘው ተናደዱ። የጭካኔያቸው መጠን እየጨመረ መጣ። እንደገና የፈላ ዘይት አመጡ፣ በአፍንጫው ጨመሩበት። ከላይ በሰውነቱ የተጨመረው ዘይት ሰውነቱን እያቃጠለ ነው። በውስጥ በአፉ የገባው የፈላ ዘይት ከአፉ እስከ ሆዱ ያለን የሰውነቱ ክፍል በትኩሳት እየገረፈ ነው። ሰው ልጅ ሊቋቋመው የማይችለውን መከራና ስቃይ ያደረሱበት። ነገር ግን ቅዱስ ቶማስ ይህንን ሁሉ ታገሰ። ሰውነቱ በእሳት እየተለበለበ፣ ውስጡ በፈላ ዘይት እየተቃጠለ፣ መንፈሱ ግን በጌታችን በኢየሱስ ክርስቶስ ኃይል እንደጸና ነው። አምላኩን አልከደም፣ ለጣዖት አልሰገደም፣ ለፍጡር አልተንበረከከም። የፈተናው ብዛት በክርስቶስ ላይ ያለውን እምነት አልቀነሰው፣ እንዳውም የባሰ ጨመረው እንጂ። እነዚህ ልባቸው በክህደትና በጭካኔ የተሞላ አረመኔዎች ዓላማቸው ቅዱሱን ቶሎ መግደል አልነበረም። ይህንን ማድረግ እጅግ ቀላል ነው። ነገር ግን እነሱ የሚፈልጉት ረጅም የስቃይ ጊዜን መፍጠር ነበር። ቅዱሱ በሕመም ሲሰቃይ፣ አካሉ እንደ ዳቦ ሲቆራረስ ሌሎቹ ክርስቲያኖች እንዲያዩና እንዲፈሩ፣ በፈጣሪያቸው ላይ ያላቸውን እምነት እንዲሸረሽሩ፣ አምላካቸው ከዚህ መከራ የማያድናቸው መስሎ እንዲታያቸውና በእነርሱ ከእንጨት በተቀረጹ አማልክቶቻቸው እንዲያመልኩ ለማድረግ ነበር።
ሲቃዩን የረጅም ጊዜ ትዕይንት አደረጉት። የክብር ባለቤት ክርስቶስን እንዲክዱ ሰዎችን ለማስፈራራት የስቃዩን ዘመን አስረዘሙት። የቅዱስ አባት ቶማስ መከራ ገና መጀመሩ ነበር። ያ ሁሉ መከራ፣ ያ ሁሉ የፈላ ዘይት ስቃይ፣ ያ ሁሉ ግርፋትና ስድብ የቅዱስ ቶማስን ጽናት ሊሰብረው አልቻለም። እምነቱ እንደ ዓለት የጸና የማይናወጥ ሆነ። በስቃዩ መካከል እንኳ ድምፁን ከፍ አድርጎ ጣዖቶቻቸውን እንዲህ እያለ ይሰድብ ነበር። ዓይን እያላቸው የማያዩ፣ እግር እያላቸው የማይሄዱ፣ ጆሮ እያላቸው የማይሰሙ፣ ከለሰለሰ እንጨት ጥበበኛ የሠራቸው ግዑዝ ፍጡር እንጂ ፈጣሪ አይደሉም በማለት ጣዖቶቻቸውን አናቀባቸው። የጣዖት አምልኳቸውን ከንቱነት ይነግራቸውና ይገሥጻቸው ነበር። ይህ ጽናቱና ድፍረቱ የእነዛን ጨካኞችን ንዴት በእጥፉ ጨመረው። እነዚህ አረመኔዎች እየተራረፉ ክንዳቸው እስኪዝል ቢገርፉትም በፈላ ዘይት ቢቀቅሉትም ይህንን አባት እምነቱን መስበር አልቻሉም ነበር። ከአቅማቸው በላይ ሆነባቸው። ጭካኔያቸውና የሚፈጽሙበት መከራ ከእምነቱና ከሃይማኖቱ ሊያናውጠው እንደማይችል አወቁ። አሁን መግረፉን በፈላ ዘይት መቀቀሉን በማቆም ምን ማድረግ እንዳለባቸው ተወያዩና ቢያንስ ከሰው ዓይን ሊሰውሩት ወሰኑ። በሕይወት እያለ የሞተ አስመሰሉ። እርሱንም ወደ አንድ ጥልቅ ጨለማ ጉድጓድ ወሰዱት። ይህ ቦታ ጠዋት በምስራቅ ወጥታ ማታ በምዕራብ ከምትገባው ፀሐይ ምንም ብርሃን አያገኝም። ከዓመት እስከ ዓመት ድቅድቅ ጨለማ የነገሰበት፣ ውስጡ በቅዝቃዜና እርጥበት የተሞላ ነበር። በከባድ ሰንሰለት እጅና እግሩን አሰሩት። ያንን የእግዚአብሔርን ሰው ወደዛ አስፈሪ ጉድጓድ ወረወሩት። በዚያም በድቅድቅ ጨለማ በሰንሰለት ታስሮ እንዲኖር ተደረገ። ይህ ቅዱስ አባት በዚያ የጨለማ እስር ቤት ውስጥ ለ22 ዓመታት ሙሉ በሰንሰለት ታስሮ ኖረ። 22 የመከራና የስቃይ ዘመናትን ያለ ፀሐይ ብርሃን ብቻውን በጨለማና በቅዝቃዜ በተሞላ ጉድጓድ አሳለፈ። ይህ አባት 22 ዓመታትን ሲያሳልፍ የተፈረደበት ፍርድ በጨለማ እስር ቤት መታሰር ብቻ አልነበረም። ሰው የሆነ ፍጡር ሊያደርገውና ሊፈጽመው የማይችለውን የጭካኔ ድርጊትም እየፈጸሙበት ነበር። በአሰቃቂ ሁኔታ በየዓመቱ ልክ እንደ በዓል ወደዚያ ጨለማ ጉድጓድ ይመጡ ነበር። የሚመጡትን ሊጠይቁት ወይም ሊያጽናኑት አልነበረም። በየዓመቱ አንድ የሰውነት አካል ይቆርጡ ስለነበር ነው እንጂ። በየዓመቱ አንድ አካሉን ቆርጠው ይወስዳሉ። የመጀመሪያው ዓመት ምናልባት አንድ እግሩን ቆርጠውት ይሆናል። በቀጣዩ ዓመት ሌላኛውን እግሩን፣ ከዚያም አንድ እጁን፣ ቀጥሎ ሌላኛውን እጁን፣ ጆሮዎቹን፣ አፍንጫውን፣ ከንፈሮቹን እንዲህ እያደረጉ በመጨረሻም ሁለቱን ዓይኖቹን አወጡ። በ22 ዓመታት 22 የሰውነት ክፍሎቹ በየተራ ተቆረጡ። እነዚያን እየቆረጡ የወሰዷቸውን የሰውነት አካሎቹን ማለትም እጆቹን፣ እግሮቹን፣ ጆሮዎቹን በአሰቃቂ ሁኔታ ለረከሱ ጣዖቶቻቸው እንደ ዕጣን እያጤሱ ያጥኑበት ነበር። የቅዱሱን የሰውነት ክፍል እየወሰዱ ለእሳት እያቃጠሉ ለድንጋይና ለእንጨት አማልክቶቻቸው መሥዋዕት ያቀርቡ ነበር። እንዴት ያለ ዘግናኝ ድርጊት ነው! በዚህ ሁሉ ጊዜ የእርሱ የመንፈስ ልጆች ጳጳሳቸው እንደሞተ ነበር ያሰቡት። የደረሰበት መከራ እንደ እሳት በልቶት እንደገደለው አሰቡ። በየዓመቱ መታሰቢያውን ያደርጉለት ያለቅሱለትም ነበር። ከእግራቸው በታች በአንድ ጨለማ ጉድጓድ ውስጥ እረኛቸው በሕይወት እያለ አካሉ በየዓመቱ እየተቆረጠ
ሊታሰብ የማይችል ስቃይን እየተቀበለ እንደሆነ አላወቁም ነበር። ነገር ግን በዚያ ጥልቅ ተስፋ መቁረጥና ጨለማ ውስጥ አንዲት ደግ ክርስቲያን ቶማስ ዘመርዓስን ከነ ሕይወቱ የተጣለበትን ጉድጓድ ታውቅ ነበር። ልቧ በርኅራኄ ተሰብሮ በየሌሊቱ ማንም ሳያያት ተደብቃ ወደ ጉድጓዱ ትወርድ ነበር። ጥቂት ምግብና ውሃ እየሰጠችው ያችን የደከመች የሕይወት እስትንፋስ በዚያ ሁሉ መከራ ውስጥ እንድትቀጥል ምክንያት ሆነች። የሰው ልጅ ጭካኔ ጥግ ላይ ቢደርስም እግዚአብሔር ርኅራኄ ባልተጠበቀ መንገድ ተገለጠለት። ረጅም የጨለማ ዓመታት በጨለማ ጉድጓድ ውስጥ በስቃይና በመከራ የተሞሉ 22 ዓመታት አለፉ። ቅዱስ ቶማስ በዚህ አስፈሪ እስር ቤት ውስጥ አካሉ እየተቆራረጠ ነፍሱ ግን ሳትታክት ፈጣሪውን እያመሰገነች ጸሎቷን ሳታቋርጥ ቆየች። ተስፋ አልቆረጠችም፣ እምነቷ አልተናወጠም። በዚያ ሁሉ ጨለማ ውስጥ በክርስቶስ የተሰጠው የሰማዕትነት ብርሃን በራለት። አላውያን ነገሥታት ከነ ክፉ ሥራቸው አለፉ። ጻድቁ ንጉሥ ቆስጠንጢኖስ በሮም ዙፋን ላይ በመንገሥ ክርስትናን ተቀበለ። በመላው ግዛቱ አዋጅ አስነገረ። የታሰሩት ክርስቲያኖች ይፈቱ፣ ከእስር ቤት ይውጡ፣ የተዘጉት አብያተ ክርስቲያናት ይከፈቱ የሚለው የነጻነት አዋጅ በየቦታው ተሰማ። የተጨቆነ ሕዝብ እልል አለ። የጭካኔው አገዛዝ እንዳከተመ እንደሰማች ያች ደግ ሴት የቅዱስ ቶማስን ሰቆቃ እያወቀች ምስጢር እየጠበቀችው በፍጥነት ወደ ካህናቱ እየሮጠች ሄደች። በደስታ እየተንቀጠቀጠች ነገረቻቸው። በሕይወት አለ፣ ጳጳሳችን ቶማስ በጉድጓድ ውስጥ ለ22 ዓመታት በሕይወት ታስሯል አለቻቸው። ካህናቱ መጀመሪያ አላመኗትም ነበር። እንዴት ይቻላል? ሰው በዚያ ሁሉ ስቃይ ውስጥ እንዴት በሕይወት ሊኖር ይችላል አሉ። ነገር ግን ሴቲቱ በጽናት አሳምና ወደዛ አስፈሪ ጉድጓድ ወደ ቅዱስ ቶማስ የመከራ እስር ቤት መራቻቸው። በፍርሃትና በጉጉት ወደ ጉድጓዱ ተጠጉ። ወደ ውስጥም ሲመለከቱ ያዩትን ነገር ለዘላለሙ መርሳት አልቻሉም። አሁን አባታቸው በሕይወት አለ። ቅዱስ ቶማስ አካሉ ተቆራርጦ ዓይኖቹ ጠፍተው በሰንሰለት ታስሮ በሕይወት ነበር። በድንጋጤና በአክብሮት ተሞልተው በጥንቃቄ ወደ ላይ አወጡት። እየዘመሩም እግዚአብሔርን እያመሰገኑ ያንን የተሰበረ ነገር ግን የማይበገር የእምነት ምስክር ተሸክመው ወደ ቤተ ክርስቲያን አመጡት። በመቅደሱ ፊትም በክብር ወንበር ላይ ያስቀመጡት። ቅዱስ ቶማስ ከ22 ዓመታት የጨለማ እስራት በኋላ እንደገና በሕዝቡ ፊት ታየ። ሕያው ምስክር ሰማዕትነት ትርጉም ሆነ። ምዕመናን ተሰበሰቡ፣ እያለቀሱ በድንጋጤና በአክብሮት ተሞልተው ወደ ቅዱሱ ተጠጉ። በረከቱን ለመቀበል ብቻ ሳይሆን እነዚያን ቅዱስ ቁስሎች፣ እነዚያን ለክርስቶስ ፍቅር የተቆራረጡ የሰውነት ክፍሎች ለመንካት፣ ለመሳለም፣ ለመባረክ ተጠጉ እንጂ። የእምነት ኃይል ምን ያህል ታላቅ እንደሆነ የሰው ልጅ ጽናት ወዴት እንደሚደርስ በዓይናቸው አዩ። ቅዱስ ቶማስ መከራን የታገሰ ስቃይ ያልበገረው የእምነት ብርሃን ሆኖ በራላቸው። 22 ዓመታት የፈጀው መከራ፣ ያ ሁሉ የአካል መቆረጥ ሥጋውን አድክሞት አካሉን ጎድቶት ሊሆን ይችላል። ነገር ግን ክርስትናው ያንን በክርስቶስ ፍቅር የጸናውን ቅድስናውን ሊሰብረው አልቻለም። ሊቅነቱ፣ ሐዋርያዊ ሥልጣኑ በስቃይ እሳት ውስጥ አልፎ ይበልጥ ነጥሮ ወጣ። በየዘመኑ ጠላት የማይለያት ቅድስት ቤተ ክርስቲያን አላውያን ነገሥታትን ካረፈች በኋላ አንድ አርዮስ የተባለ መናፍቅ የምንፍቅና ትምህርቱን ይዞ ብቅ አለ። ሎቱ ስብሐትና ወልድ
በአምላክነቱ ፍጡር እንደ አብና እንደ መንፈስ ቅዱስ ፈጣሪ አይደለም ብሎ በማመን ሌሎቹንም በማሳመን የእንክርዳድ ትምህርቱን አስፋፋ። ክርስቶስን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ገነጠለው። ይህንን የኑፋቄ እሳት ለማጥፋት የቀናችውን ሃይማኖት ለመጠበቅ ንጉሥ ቆስጠንጢኖስ በኒቅያ ከተማ ታላቅ ጉባኤ ጠራ። ከመላው ዓለም የተውጣጡ 318 ቅዱሳን ሊቃውንት የቤተ ክርስቲያን አዕማድ የሆኑ አባቶች እንዲሰበሰቡ ታዘዘ። በዚህ ታላቅ ጉባኤ ላይ ከእነዚያ ከ318ቱ ቅዱሳን መካከል አንዱ ቅዱስ ቶማስ ዘመርዓስ ነው። ያ በሥቃይ አካሉ የተቆራረጠ ነገር ግን በመንፈሱ የበረታ አባት ሐዋርያዊ አገልግሎቱን፣ የሃይማኖት ጥበቃውን በዚያ ታላቅ መድረክ ላይ እንዲያስመሰክር ተጠራ። ነገር ግን እነዛ ጨካኝ አረመኔዎች የሚጓዝበትን ሁለቱን እግሮቹን አሳጥተውት ወደ ጉባኤው ለመሄድ ተቸገረ። ደቀ መዛሙርቱ ግን መፍትሄ አላጡም። አባታቸውን በፍቅርና በአክብሮት በቅርጫት ውስጥ አስቀመጡት። ያንን የተቀደሰ አባት የያዘውን ቅርጫት በአህያ ጀርባ ላይ ጭነው ረጅሙን ጉዞ ወደ ኒቅያ ጀመሩ። ያ በእግዚአብሔር ጸጋ የከበረ ጳጳስ የሊቃውንቱ ሊቅ በቅርጫት ውስጥ ተቀምጦ በአህያ ላይ ተጭኖ እየተወሰደ ነው። ጉዞውን እየተጓዙ እያለ ሰይጣን አሁንም አላረፈም። ያ ሁሉ መከራ ደርሶበት አለመሞቱ፣ ሃይማኖቱን አለመካዱ እረፍት አሳጥቶታል። በጉዞአቸው ላይ ሌላ መሰናክል አመጣ። ጠላቶቻቸው በሌሊት ጨለማ ተሰውረው ያንን ቅዱስ አባት የተሸከሙትን ምስኪን አህዮች አንገታቸውን ቀልተው ጥለዋቸው ሄዱ። የሆነውን ነገር የተመለከቱት ደቀ መዛሙርት ያዩት ነገር ልባቸውን በፍርሃት አወከው። አህዮች ሞተዋል፣ ጉዞው ሊቋረጥ ነው። በሁኔታው ግራ የተጋቡት ደቀ መዛሙርቶች በጭንቀት ወደ ቅዱስ ቶማስ ቀርበው የሆነውን ሁሉ ነገሩት። እርሱ ግን በመንፈስ ቅዱስ ጸጋ የሆነውን አውቆ ነበርና አልተደናገጠም። ራሳቸውን ከአንገታቸው ጋር መልሳችሁ ግጠሙ ብሎ አዘዛቸው። በሌሊት ጨለማ የተነሳ የየትኛው ራስ የየትኛው አህያ እንደሆነ ሳይለዩ የነጩን አህያ ራስ ከጥቁሩ አህያ አንገት ጋር፣ የጥቁሩን አህያ ራስ ከነጩ አህያ አንገት ጋር አድርገው ገጠሙት። ከዚያም ቅዱስ ቶማስ ጸለየባቸው። ወዲያው በተአምር አህዮች ከሞት ተነሱ። ነገር ግን በንጋት ሲያዩአቸው ያ የተለያየ ቀለም ያለው ራስና አንገት እንደ እንግዳው ውበት ሆኖ ተመለከቱ። እግዚአብሔር ኃይል የተሰበረውን የመጠገን በሞት ላይ ሕይወትን የመስጠት ኃይሉ በግልጽ ታየ። ያንን ረጅም ጉዞ እንደምንም ጨርሰው ኒቅያ ደረሱ። ንጉሥ ቆስጠንጢኖስ ወደ አዳራሹ ገባ። ለቅዱሳን ሊቃውንት ሰላምታ ሰጠ። ቡራኪያቸውን ተቀበለ። ቅዱስ ቶማስን ታሪክ ያንን የ22 ዓመት የሥቃይና የጽናት ገድል ሲነግሩት ንጉሡ በድንጋጤና በአድናቆት ከዙፋኑ ወርዶ በዚያ በቅርጫት ወደ ተቀመጠው አካሉ ወደ ተቆራረጠው ቅዱስ አባት ቀረበ። በፊቱ ተደፋ፣ ሰገደለትም። ንጉሣዊ ክብሩን ትቶ በትሕትና እነዚያ የተቆራረጡ አካላቱን የሰማዕትነቱን ማኅተም የሆኑ ጠባሳዎቹን ሳመ። ፊቱንና ዓይኖቹን በእንባ ዳሰሰ። የቅዱሱን ጻድቅ የእምነቱን ጥልቀት አውቆ አባቴ ሆይ በረከት ትድረሰኝ በማለት በትሕትና ተባረከ። የሰማዕታቱ ክብር በንጉሡ ፊት አንጸባረቀ። የኒቅያው ጉባኤ ተጠናቀቀ። ዳርዮስ ክደት ተወገዘ። የቀናችው ሃይማኖት ጸናች። ቅዱስ ቶማስ ዘመርዓስ ኒቅያ ጉባኤ ላይ አንዱ ምሰሶ ሆኖ ሐዋርያዊ ሥልጣኑ
ዳግም ተረጋግጦ ወደ መንበረ ጵጵስናው ወደ መርዓስ ተመለሰ። ያ በቅርጫት ተጉዞ የሄደው ሰማዕት አሁን በክብርና በድል አድራጊነት ተመልሷል። ወደ መንጋው እንደተመለሰ የመጀመሪያ ተግባሩ ካህናቱንና ምዕመኑን ሁሉ መሰብሰብ ነበር። ያ በኒቅያ ከሊቃውንቱ ጋር ያጸናውን የሃይማኖት መሠረት፣ የጸሎተ ሃይማኖትን ትምህርት፣ የቤተ ክርስቲያንን ሥርዓትና ሕግ አስተማራቸው። ይህንን የጸናውን የሃይማኖት መሠረት አጽንታችሁ ጠብቁ፣ ከቀደሙት አባቶች የተቀበልነውን አትልቀቁ፣ መከራ ቢበዛ ፈተና ቢከብድ በሃይማኖታችሁ ጸንታችሁ ቁሙ በማለት አደራ ሰጣቸው። ያን ሁሉ መከራ ያሳለፈው ያን ሁሉ ስቃይ የተቀበለው የቀናች ሃይማኖት ሲል ነበርና ሰላም የሰፈነባቸው ቤተ ክርስቲያን ያገገመችባቸው መንጋው በእረኛ የተሰማራባቸው ጥቂት ዓመታት አለፉ። ቅዱስ ቶማስ ምንም እንኳ አካሉ በስቃይ የተጎዳ ቢሆንም በቀሪው ኃይሉ መንጋውን ሲያስተምር፣ ሲመክር፣ ሲያበረታታ ቆየ። የሕይወቱ የመጨረሻዎቹ ዓመታት ፍሬ የታየባቸው የሰላም ጊዜያት ነበሩ። ሰው ልጅ በዚህ ምድር ላይ ያለው ቆይታ ጊዜያዊ ነውና የቱንም ያህል ብንጸና፣ የቱንም ያህል ብንታገል ወደ ፈጣሪያችን የምንመለስበት ሰዓት ይመጣል። ለቅዱስ ቶማስም ያ የሽልማቱ የረፍቱ ሰዓት ደረሰ። ጵጵስና ከተሾመ በ40ኛው ዓመት በነሐሴ ወር በ24ኛው ቀን የዚህ ዓለምን ድካምና መከራ በቃ ተባለ። በጸጥታ በሰላም በክብር ነፍሱ ከሥጋው ተለየች። ያ ለ22 ዓመት መከራ የተቀበለው ለ22 የተቆራረጠው ሥጋ በመጨረሻም ዕረፍትን አገኘ። ያቺ በጽናት የኖረችው ነፍስ ወደ ሰማያዊ አባቷ ወደ ወደደችውና ወደ ወደዳት ክርስቶስ ሄደች። የእርሱ ሞት የሽንፈት ሳይሆን የድል፣ የሐዘን ሳይሆን የደስታ ምልክት ነበር። ምድራዊ ሩጫ ተጠናቀቀ። ሰማያዊ ሽልማቱ ግን ገና ሊጀምር ነው። በሰማያት ታላቅ አቀባበል ተደረገ። የተቀበለው አንድ አክሊል አልነበረም። በሕይወት ዘመኑ ሁሉ እግዚአብሔርን በመፍራት ስለኖረ የጽድቅን አክሊል ተቀዳጀ። ስለ ክርስቶስ ሊታሰብ የማይችል መከራን ስለታገሰ፣ አካሉን አሳልፎ ስለሰጠ የሰማዕትነት አክሊልን ተቀበለ። ወንጌልም በቃልም በተግባርም ስለሰበከ፣ ብዙዎችን ወደ እምነት ስለመለሰ፣ መንጋውን በእረኝነት ስለጠበቀ የሐዋርያትነትን አክሊል ተቀበለ። የሃይማኖትን ምስጢር በጥልቀት ስላወቀ፣ ቤተ ክርስቲያንን በትምህርቱ ስላነጸ የሊቃውንቱን አክሊል ተቀበለ። 4 የተለያዩ የክብር አክሊሎች በአንድ ራስ ላይ ወረዱ። ሕይወቱ ሐዋርያው ቅዱስ ጳውሎስ እንዳለው በመጽናት ፍሬ የሚያፈሩ ናቸው ለሚለው ቃል ሕያው ምስክር ሆነ። በጽናት የታገሰው መከራ የክብርን ፍሬ አፍርቷል። የቅዱስ ቶማስ ዘመርዓስ ምድራዊ ጉዞ ተጠናቀቀ። ሰማያዊ ክብሩ ግን ለዘላለም ጸና። የቅዱስ ቶማስ ታሪክ ዘመናት የማይሽሩት ልብን የሚነካ ዛሬም የሚያስተምር ታላቅ ታሪክ ነው። በስቃይ የጠነከረ የእምነት ታሪክ፣ በጭካኔ በተሞላ ስቃይ ውስጥ እንኳን የማይናወጥ የታማኝነት ታሪክ፣ እውነተኛ አመራር በምቾትና በቅንጦት ሳይሆን በመከራ በእቶነ እሳት ውስጥ ቀልጦ የወጣ የወርቅነት ታሪክ። ያ የተቆራረጠ የተበላሸ አካሉ የሽንፈት ምልክት አልነበረም። ይልቁንስ በክርስቶስ የተገኘ የመጨረሻው የታላቁ ድል ምልክት ሆነ። ሥጋውን በስለት ቆራረጡት፣ ነገር ግን እምነቱን አልሸረሸሩትም። ዓይኖቹ ጠፉ፣ መንፈሳዊ እይታው ግን ይበልጥ በራ። የቅዱስ ቶማስ ገድል የጽናትን ጥልቀት ያስተምረናል። መከራ ሲበዛ፣ ፈተና ሲከበን፣ ተስፋ የሚባል ነገር የጠፋ በሚመስልበት ጊዜ
እንኳን በእግዚአብሔር ኃይል መጽናት እንደሚቻል ያሳየናል። በሰማዕትነት ውስጥ የተደበቀውን ክብርና የዘላለም ዋጋ ያስገነዝበናል። ለክርስቶስ መኖር ብቻ ሳይሆን ለክርስቶስ መሞትም ምን ያህል ታላቅ ክብር እንደሆነ ያሳየናል። እውነተኛ እረኛ መሆን ማለት ምን ማለት እንደሆነ በተግባር ያሳየናል። መንጋውን በሰላም ጊዜ ብቻ ሳይሆን በአሳዳጁ በተኩላው መንጋጋ ውስጥም ሆኖ መጠበቅ፣ መምራት፣ እስከ ሞት ድረስ ታማኝ መሆንን ያስተምረናል። ሊቅነት በእውቀት ብቻ ሳይሆን በተግባር የተገለጠ ሕይወት መሆኑን ያረጋግጥልናል። ክቡራን ሆይ አሁን የያዝናት ኦርቶዶክስ ተዋሕዶ ሃይማኖት እዚህ የደረሰችው በእንደዚህ ባሉ አባቶች በከፈሉት መስዋዕትነት መሆኑን ልንዘነጋ አይገባም። ይህ አባት ይሄ ሁሉ መከራና ስቃይ የደረሰበት ሃይማኖቱንና እምነቱን ብሎ እንጂ የምድር ክብር ፈልጎ አልነበረም። የእርሱ ሕይወት በዘመናት ውስጥ የሚያስተጋባ ድምፅ ነው። ከክርስቶስ ፍቅር ማን ይለየናል? መከራ፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍ አይደለም፣ በፍጹም አይደለም። በክርስቶስ ኢየሱስ በጌታችን ባለው ፍቅር እግዚአብሔር ካለን ፍቅር ሊለየን የሚችል ምንም ኃይል የለም። የዚህ ጻድቅ፣ የዚህ የማይበገር ሰማዕት፣ የዚህ ታማኝ ሐዋርያና ሊቅ የቅዱስ ቶማስ ዘመርዓስ በረከቱና ረድኤቱ ከሁላችን ጋር ይሁን። አማላጅነቱ አይለየን። ሰላም እግዚአብሔር ከእኛ ጋር ትሁን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።